የአይምሮ ህመምተኛ የሆነ ሰውም ጥያቄ ውስጥ አይገባም። አይ እንትና ብርሃን አሁን እንትን እንዳይሆንብን ገብቷል። ያለ ማስረጃ ዝም ብሎ ወሬ ከምናወራ ይቅርና ለምንድን ነው ታዲያ ህፃናት ሳያምኑ ሳይጠመቁ ወይም ክርስትና ሳይነሱ ከሞቱ ጓሮ የሚቀበሩት? ከቤታችሁ ጓሮ ቅበሩ፣ ወይ ከቤተ ክርስቲያን ስንት ኪሎ ሜትር እንደሆነ ባላቅም አርቃችሁ ቅበሩ የሚባለው ለምንድን ነው? እኔም ተሚገርም ልጆኝ እዚህ ባለውበት አካባቢ እንደዛ ነበር። አሁን ግን ቅበሩ እየተባለ ነው። እንግዲህ የሱ የትምህርት ስህተት ይሆናል፣ የትምህርት ጎድለት ይሆናል። አሁን ስንት ዓመት ሁሉ ተብሎ አሁን ለምን ሁሉም ቦታ አይደለም ነው እኮ አሁን ሁሉም ቦታ አይደለም። እናንተ የሰማችሁት ምናልባት ሊሆን ይችላል። እኛ ጋር ግን ይቀብራሉ። አሁን የሚባል ነገር የለም። የትምህርት ስህተት ነው ተብሎ ይቀብራሉ፣ ያስተምራሉ። ይሄንን ያለ ነገር ነው። እኔ እኮ ይሄ ደስ እንዳላችሁ የምትቀያየሩት ምንም ያውለ ደስ ያላችሁ የሚባል ነገር እኮ አይደለም። የሰው ልጅ እነሱ ባሉበት መንገድ እንትን ቢሉ አይደለም። ያስተምሩታ ምን ይላል ነው ባጭሩ። አስተምሩቷን ይሄ ነው ብዬ እኔ አምኜ እና ያስተማሩኝን ይሄ ነው ብዬ ብነግርህ አንተ ሲኦል ይገባሉ ብላ አታመጣልኝም። ሲኦል ይገባሉ የሚል ትምህርት የለም። ሕፃን ልጅም ሲኦል የገባም የለም በጻልነቱ ተጠይቆ ማለት ነው። እኔ የምለው በየጊዜው ለእናንተ አዳዲስ ሪቪሌሽን ነው እንደሚመጣው። ቆይ መጽሐፍ ቅዱስ በየጊዜው ይሻሻላል። ምንም ይሻሻላል አይደለም። እሺ ይሁን። ረያንና ካይ ሰላም አለይኩም። ረያን ሐሳብ አላችሁ? እኔ እንትን እንዳለ ወአለይኩም ሰላም አኺ፣ እንዴት ነህ? ሰላም ናችሁ? ምንድነው ፕሮቴስታንት ነው ኦርቶዶክስ ነው ካቶሊክ ነው? ኧረ ተው ካይ፣ አነቃህም ማለት ነው። ኦርቶዶክስ ብሎ ታይምስ 2 ብሎ ጽፎልህ ለዛ ስሙ እንደዛ ነው የሚለው። ኢስተርን ኦርቶዶክስ ነው ወይስ ኦሪየንታል ነው? አይ ቲንክ ኢስተርን እንትና ባህላዊ ነሽ አይደል? ብርሃን የትኛው ኦርቶዶክስ ነህ? ቀጥሉ ካይ። ምንድነው የምታምነው ብራዘር? ሰላም ነው። ኦሪየንታል ነህ? እሺ በእንትን ታምናለህ አይደለ? ኦሪጂናል ሲን ይሄ አዳምና ሔዋን የመጀመሪያው ምንድን ነው የሚባለው አማርኛ? የመጀመሪያው ፍጥረት ምንድን ነው ይሄ የሰሩት ኃጢአት የለም የምንኖር ሰው ወንጀል ልጅነት ያጡበት ገባኝ። አንሴስትራል ሲን የሚባለው ማለት እና ሰዎች ከሱ ምንድን ነው የሚወርሱት? ከእርሱ የወደቀውን ስጋ እኮ መሞትን ይወርሳሉ አይደለ? ሞት ሁለተኛ ሞት አለ እኮ ገባኝ። አይ የሚወርሱትን ብቻ ሌላ ደግሞ ኮራፕሽን አለ አይደለ? የሆነ ሞደቅን ይወርሳሉ፣ የተረገሙ እርግማን ይወርሳሉ እኮ እሱን ይወርሳሉ አይደለ? እኮ አጠቃላይ ነው አይደለ? ሁሉም ሰው ነው ያንን የሚወርሰው እኮ ምንም እድሜም አይደለም ሕፃንም አይደለም ትልቅም ሆነም አይደለም ብቻ ወርሶታል። ኦልሬዲ ወርሶታል። ግን በኋላ በምንድን ነው የሚነሳው? ሶርስ በምንድን ነው የሚረሳው? ኢየሱስ ለምንድን ነው የመጣው? አንዱ ይሄ ነው። አንዱ የአዳም ድቀት ለማሳት ነው። ሁለተኛ ደግሞ በአዳም ብቻ አይደለም አዳም ጀምሮ ኢየሱስ ክርስቶስ የነበረበት ዘመን ራሱ ኃጢአት ያልሰራ የለም ነበር። አሁን አንተ ኦርቶዶክስ ኮንክ ማለት አክቹአሊ አካዳሚካሊ ከወሰድከው በአስተምሮታቸው እንትን ዲፋይንድ የሆነ እንትን ነገር የለውም። ይሄ ባፕቲዝም ምናምን ነገር የሚባለው ከህፃናቶች ጋር ሲመጣ የተለያየ ኦፒኒየን ስላለ አንዳንዶቹ ይሄንን ሳይት ያደርጉልህና ኢየሱስ ወደ ህፃናቶቹ ጠቅሞ እንደነሱ መሆን አለባችሁ ለመግባት የሚለውን እንትን ይላሉና የተለያየ ኢንተርፕሪቴሽን አለው። ግን የሆነ ዶግማቲክ የሆነ ነገር የለም፣ ወይም እንደዚህ እንደዛ ብትለውም ነገር የለም። ሌላኛው ኦርቶዶክሶች የሚሉት በቃ ፈጣሪ ጀስት ነው ይለዋል። የሆነ ሰውን አይበድልም፣ የሆነ ጥሩ ኤክስፔክቴሽን ሊኖረን ይችላል በሚል ነው እንጂ የሆነ እንተ አስተምሮት ኖሮት አይደለም። የምትከራከርበት የሆነ ፖይንት የለውም። አልገባኝም። እንትን ነው ከፈጣሪ ጥሩነቱን ኢንቮክ እያደረጉ ነው፣ የፈጣሪ ጥሩነትን ፖይንት እያደረጉ ነው እንጂ አስተምሮት ኖሮት አይደለም። አስተምሮት ምን እኮ አሁን የምትለው ነገር ያንተ ኦፒኒየን ነው እያልኩ ነው፣ ያንተ አስተሳሰብ ነው። የኔ አስተሳሰብ ምንድነው ሲነገረኝ? ያንተ አስተሳሰብ ምንድነው? ሊድኑ ይችላሉ ነው አይደል የምትለው? ሊድኑ ምናልባት ሰዎች ሊሉ ይችላሉ፣ ሲኦል የሚገባ ግን የለም። ይሄን ነው ማስረግጬ ነገር አለው።
እንዴ ምን ሆነ ነው ሲኦል ግን ሲኦል የሚለው ኮንሰፕት እስቲ ከመጽሐፍ ቅዱስ ንገረኝ እስቲ። ሲኦል የት ነው? በብዙ ቦታ ተጠቅሷል። ይሄ ነው ጥልቅ የእሳቱ ይባላል። ባህር ነው? ብዙ ቦታ የጥልቅም እሺ የእሳቱ ባህር ነው አይደለ? አንድ ቦታ ጥልቁም ተብሏል። ብዙ ቦታ ተጠቅሏል። ጥልቁም አመቃመጥ እሺ ብዙ ቦታ ብዙ አይነት እኮ ኮንሰፕት አለ። አይዲያውን ንገረኝ እስቲ። አሁን ኢየሱስን አንድ ሰው ባይታዘዝ እንዴት ነው የሚገባው? ፖይንቱ ምንድን ነው? ማለት አንድ ሰው እንዴት ነው የሚገባው? አሁን ኢየሱስን ባይቀበል አንድ ሰው ምንድን ነው የሚፈጠረው ሲሞት መጨረሻ ላይ? ኤስካቶሎጂካሊ ማለት መጨረሻ የመጀመሪያው አንድ ሰው ወይ ደግሞ ክርስትና ሳይነሳ ቢሞት ምንም ጥያቄ የለውም። ጥያቄም አለ። ጥያቄም በእግዚአብሔር ፊትም ጥያቄም አይገባም። ቀጥታ ወደ ፍርድ ነው የሚገባው እኮ። እሱ የማን አይዲያ እንደሆነ ታውቃለህ? የማን አይዲያ? ምን ማለት ነው? የኦርቶዶክስ አስተምሮት አይደለም እና የማን ነው? የካቶሊክ አስተምሮት ነው። አይ እሺ፣ ኦርቶዶክስ ያልተጠመቀ ይድናል ብላ ታምናለች ወንድማችን። እኔ የምለው ግን ከአሁን ከእንትን ይሄ ኦርቶዶክስና ካቶሊክ የሚባሉት ሜን የሚባሉትን ቸርች ፋዘሮች ታውቃቸዋለህ? ዋና አስተምሮት ያልፍበት ነው ወደ አንተ የመጣበት ቸርች ፋዘሮች ሲባል ቀጥታ ሐዋርያ ቀጥታ የተቀባበሉት በመቶና በመቶ አካባቢ ያሉትን ከነሱ ጀምሮ እስከ አራተኛው ሴንቸሪ በእርግጥ እንደዚህ ትክክል ያጠናሁት የለም። ግን አንተም መጠየቅ የፈለግከውን ጠይቅና እናወራበት እኮ። ገባኝ። ከነሱ አስተምሮት ነው አይደል ሊመጣ የሚችለው ያንተ የምታምነው ነገር? አዎ፣ ግን እንደዚህ ነው ብዬ ልከራከር እኮ። ለምሳሌ አሁን ፖሊካርፕን ታውቀዋለህ? ፖሊካርፕ ማለት የዮሐንስ ደቀ መዝሙር ሁለተኛው ነው አይደል? የፓፒያስ ቀጣይ መሰለኛል። በትራዲሽን ከሄደን እንደዛ ነው። ግን አክቹአሊ ምንም እንትን የሆነ ነገር የለም። እንትና ብቻ ነው እንደዚህ የሚለው፣ ዲሳይፕል ነው የሚለው። ዩሲቢኤስ የሚባለው ቸርች ፋዘር ብቻ ነው፣ የሱ ቴስትመንት ብቻ ነው ያለው። አንድ ሰው ብቻ ነው አንተ በዓለም አቀፍ እንትና የጻፈበት በዓለም አቀፍ ሂስትሪ የፖሊካርፕ ሌተርስ አንድ የፖሊካርፕ ሌተሮች አሉና ፖሊካርፕ እሱ ላይ ምንድን ነው የጎስፔል የጻፈው ሰውዬ የእሱ ዲሳይፕል ነኝ ይላል። ግን ይሄንን ነገር ቨሪፋይ የሚያደርግልን እውነት ነው የሚልን አንድ ሰው ብቻ ነው። ዩሲቢኤስ የሚባሉት ተፈርቋል አይደል? በእርግጥ እነዚህ ቸርች ፋዘሮችን አላውቃቸውም። ብዛም ብጠይቀኝም ይሄ ነው ልልክ አልችልም። እውነት ለመናገር እኮ ገባኝ። በእነሱ አስተምሮት ማለት አንተ ግን ቸርች ፋዘሮች ጋር ለመጠየቅ ምን አነሳስቶ ነው? ኤችባር ባይዞ ቸርች ፋዘርን የሚያጠና ሰው በጣም ትንሽ እውቀት ያለው ሰው ነው። እንደኛ አይነቶቹ ያጠና እየተሰማክ አይደለም ወንድማችን። ኔትወርክ ይሁን አላውቅም፣ እየተሰማክ አይደለም። አሁን ይሰማል? አሁን ትሰማለህ። ቀጥታ ብሉቱዝ ነበር። አሁን በእኛ ሐዲስ ሳይንስ በሚባለው ማለት አንድ ሰው ለምሳሌ ከነብዩ የሆነ ነገር ሰማ ይባልና ያ እዛ አካባቢ ላይ ሶስት ሰዎች አሉ። ሶስት ሰዎች ትራንስሚት እየወረደ ቼን አለ አይደል? አንዱ ለአንዱ ይነግረዋል። በክርስትና ከመጣን አሁን አንተ የምታምናቸው ነገሮች እንዳለ ወደኋላ ትሬስ ካረግነው ሶስት ቸርች ፋዘሮች ላይ ነው የሚሄደው። ኢግኔቲየስ የሚባል ቸርች ፋዘር፣ ፖሊካርፕ የሚባል ቸርች ፋዘር አለ፣ አይራኒየስ የሚባል ቸርች ፋዘር አለ። አይራኒየስ የሚባለውን ማወቅ ከፈለግ ይሄ ጎስፔል ኦፍ ጆን፣ ማቴዎስ፣ ሉካስ ምናምን ብሎ ስም የሰጣቸው እሱ ነው፣ ወይም አትሪቢዩት ያደረጋቸው ማለት። ይሄ ፖሊካርፕ የሚባለው ደግሞ ለመጀመሪያ ጊዜ ኮት ያደረጋቸው ይሄ የዮሐንስ ወንጌል ያሉትን የኤፒስልስ ኦፍ ጆን፣ ኤፒስልስ ኦፍ ማን ነው ሉክ፣ እነሱ እንዳለ እንትን ያላቸው ሬጅስተር ያደረጋቸው ፖሊካርፕ የሚባለው ቸርች ፋዘር ነው። ኢግኔቲየስ፣ አይራኒየስ ምናምን የሚባሉት ተርቱሊየን፣ ከዛ በኋላ የሚመጡት ደግሞ አሁን የምታምነው ተዋህዶ የምትለው የተለያየ የሆነ የምታምናቸው ነገሮች አሉ አይደለ? ለምሳሌ አሁን ስለ ኢየሱስ የምታምነው ነገር አለ። ከአባቱ ኤሰንስ ከፈጣሪ ለዘላለም እየወጣ ነው፣ ለዘላለም እየተወለደ ነው ትላለህ። ይሄን ሐሳብ ያመጣው ኦሪገን የሚባል ቸርች ነው። ለዘላለም እየተወለደ ነው የሚል ማን ነው? ኢተርናል ጀነሬሽን ምንድን ነው አሚር በአማርኛ? አይደለም
ምንድነው በአማርኛ? እኔ እንዴት እንደሆነ አላውቅም። ብቻ አንተ ባለፈው ትንሽ አውርተህ ነበር እዚህ ስላሴ ላይ መወለድ ሁሌ መውለድና ሁሌ መወለድ የሚለው ነገር አለ። እዚህ ላይ ስህተት አለ። እንደዚህ የሚባል ነገር አይሰራም። እንዴት ነው? ከማን ነው አስተምሮት የምትወስደው አንተ? እኔ በእርግጥ ይሄ ነው ብዬ ልልክ አልችልም። ቤተክርስቲያን የሰጠችኝ ግን አተኔሲስ ታውቀዋለህ ወንድም? እኔ ቤተክርስቲያን አለች አለ ቤተክርስቲያንን ይዤ ነው የምሄደው አልኩህ። እንደዚህ አሁን ያልካቸው ፋዘሮች አፖስቶሊክ ፋዘሮች ይህን ያህል እንደዚህ እውቀት የለኝም ወንድሜ። ለዛ ነው ግን ማናገር የፈለግከውን ንገረኝና እንማርበት እኮ። ካላወቃቸው እንዴት በምን ልንግባባ እንችላለን? እኔ ከነሱ ተነስቼ ነው ልነግርህ የምችለው። ሐሳብ ንገረኝ እስቲ ምንድን ነው? እሺ አሁን ጀነራሊ ባፕቲዝም የሚባለው ነገር 3 ቪው አለው ክርስቲያኒቲ ላይ ማለት። አንደኛው ለፈጣሪነት ተዋዋቻለን ይላል። ይሄ 3 ቀን ገብቶ እዛ ከዚህ በፊት የነበሩት ህዝቦችን እንዳዳናቸው ኢየሱስ እሱ ኩዌሽን ያረጋቸውና ሊገቡ ይችላሉ ይባላል። ካቶሊኮችና ከዚህ በፊት የነበሩት ኦርቶዶክሶች የሚወስዱት ደግሞ ይሄ ዳንቴ የሚባል ሰውዬ ነበረ የዛሬ 700 ዓመት። እሱ ዳንቴስ ኢንፌርኖ የሚል መጽሐፍ ጽፎ ነበረ። የካቶሊክ ፕሪስት ነበረ እና እሱ ፕሪስት እንደጻፈው ሊምቦ የሚባል ቦታ አለ። ከፈጣሪ በቀኝ በኩልም አይደሉም በግራ በኩልም አይደሉም፣ ግን መሃል ላይ ያለ ስቴት አለ አለ። እየተቀጣም አይደለም ደስታም ላይ አይደሉም ይላል። ይሄ አንድ ፖዚሽን ነው። አንደኛው ደግሞ ይገባሉ የሚለው ነው። ይሄ ክርስቲያን ዩኒቨርሳሊስት የሚባሉ ክርስቲያን ዩኒቨርሳሊስት የሚባሉት ኢየሱስ የተሰቀለው ለዘላለም ለሁሉም ሰው ስለሆነ የነሱ እንትን ያለው ቮሉሽን የሌላቸው ደግሞ መምረጥ የማይችሉት እዛ ላይ አይገቡም ይላል። ግን አሁን ያለው ፖዚሽን አብዛኞቹ ካልቪኒስት እና ሉተሪያን ስለሆኑ ክርስቲያኖች ስንት ነው? ወደ 800 ሚሊዮን ፕሮቴስታንት ናቸው። 1.3 ምናምን የሚጠጉት ቢሊዮን ካቶሊክ ናቸው። ኦርቶዶክስ አሁን ያንተ አስተምሮት በጣም ማይኖሪቲ ነው። በኦርቶዶክሶች መሃል ደግሞ ልዩነት አለ። ግን ጀነራሊ ከወሰድነው ያልተጠመቀ አይድንም ነው። ያልተጠመቀ አይድንም ብላ ታስተምራለህ። ይህን ግን ስታስተምር ህጻናትን አይደለም እኮ መጀመሪያ እኮ ኢስታብሊሽ አደረግነው እኮ ወርሰውታል። ምን መሰለህ አሁን ይሄንን ብላ ታስተምራለች ብለ በኦርቶዶክስ አስተምሮቱ ላይ ቁጭ አድርገው አስተምሮቱ ላይ አሁን ለምሳሌ የትኛውን ቸርች ፋዘር ልንገርህ? ቸርች ፋዘር እኮ ልንገርህ፣ ቸርች ፋዘር እኮ ሁሉም አንተ በምጠራቸው ቤተክርስቲያን ትቀበላለች ማለትም አይደለም። ምናልባት ጸሐፊዎቹም አሁን ቤተክርስቲያን የምትቀበለው መጽሐፍ እነዚህ ቸርች ፋዘሮች የምትቀበላቸው ቤተክርስቲያን አለች አይደል? እስቲ በዛ መጽሐፍ ላይ ቀኖናው ላይ የደረደረችው የለም ወይ? ደግሞ ከሃይማኖት አበው ላይ ይሄንን ብለክ አውጣና አውራኝ በዛ። ምክንያቱም አንተ ጠቅስል በ700 በምናምን ያሉት በሉተራን ዘመኖች በዛ ዘመን ደግሞ እንቅልቅሎ የወጣ ነው። እንግዲህ ኤክስፐርቲሴ በእነሱ ነው እና ኮንቴምፖራሪነቱን አላውቃቸውም። ኢትዮጵያ ያሉት እንደሚያምኑ በዚህ እኔ እንኳን ያና እውቀት ያለኝ አይመስለኝም። በዛ አይነት ዘቶና አብረን ልንቀጥል አንችልም። ምክንያቱም አንዱ ዲዳ አንዱ እንትን ነው የሚሆነው። እርታ አሚሩ ሌላ ሰብጀክት ካልቀጥሉ በቃ ሰላም አለይኩም። እሺ አይ ቲንክ አልተግባባችሁም። እያዳመጥኩ አልነበረም። እኔ ሀሳቤ ተሰርቆ ነበር። ምን ላይ እንዳቆማቸው አልሰማሁም። ረያን ሀሳብ አለ? ሌሎች ክርስቲያኖች ካላችሁ ግቡ። ሀሰኑ ወንድምየው ግባ። አንተ ረያን ይህ ቁርስ ከያዘ እንትን አያውቅም። አሚሮ እኔም አንድ ጥያቄ ልጠይቅ እስኪ። ስለዚህ እንትን ፋዘር ታመጣ ቀጥሉ ከካይ ጋር። እኔ ወደ ስራ መውጣት አለብኝ። 10 ደቂቃ ነው የቀረኝ። ካይ ነው ማነው? ካይ ብሏል። ካይ ነው። ኦኬ
በእስልምናው ግን እንዴት ነው? እነዚህ ቸርች ፋዘሮች ወይ ደግሞ በነብዩ በሰሃቦች ዘመን እንዴት ነው? ቀጥታ ቁርአን እንደዛ ተብላችሁ ነው የምታምኑት? እንዴት? ኦኬ ለምሳሌ ቁርአን ቀጥታ ተጥፎ ቀጥታ የመጀመሪያው ጽሑፍ እናንተ ጋር ደርሷል ብላችሁ ነው የምታምኑት? እንትን አለ አሁን ስለ ሀፍ እንትን ታውቃለህ? ስለ ምንድነው ቂራአት ምናምን ነገር ንገረኝ። አሁን ከመጀመሪያው እንጀምር። በአቡበክር ጊዜ ብዙ ጊዜ ሁፋዞች ነበሩ። ሁፋዞች ማለት ሙሉ ለሙሉ ስክሪፕቸሩን የሸመደዱት ማለት እና የማማ የሚባል ጦርነት ላይ እነዚህ የሐፈዙት ሰዎች አብዛኞቹ ሞቱ። ቁርአን በዛ ሰዓት የተለያዩ ማኑስክሪፕቶች ላይ ተጽፎ ነው የነበረው። ከዛ አቡበከር ሄደና አንድ ኦሪጂናሉን ራሱ ጋር አስቀመጠ። አንድ ኦሪጂናል ማኑስክሪፕት የሚባለው ማለት። ከዛ ጊዜው እያለፈ ሲመጣ በኦስማን ጊዜ ካኖናይዝ እናድርገው ተባለ ደግሞ። ከዛ እንትኖቹን ሰበሰቡትና አሁን ቅድም እንዳልኩ አንድ ኦሪጂናል አቡበክር አለ። የተለያዩ ደግሞ ቆዳ ላይ የተጻፈ ሊሆን ይችላል። ይሄ በቃ ምንም ነገር ላይ አጥንት ላይ የተጻፈ ምናምን ነበሩ። እነሱ ተሰብሰቡና ደግሞ ተቃጠሉ። እንትን የሚባል ነገር አለ። 7 አይነት ቂራአት፣ 10 አይነት ቂራአት፣ ከዛም በላይ አይነት ቂራአት አለ። ለምሳሌ አሁን 10 ዲጂት ነምበር ቢኖር በ10 ዲጂቱ ተነስተህ በብዙ ፓተርን በብዙ ቢሊዮን ልታመጣው ትችላለህ። እንደዛ ነው። 7 አይነት አቀራራች አሉ። የሚኒንጉን ባይቀይረውም አቀራሩን ይቀይረዋል። አሁን ለምሳሌ 7 የተለያዩ አረበኛ የሚያወሩ ቦታዎች ጋር ተመሳሳይ የሆነ እንትን የላቸውም። ለዛ ነው ኮሎኪያል አረቢክ የሚባለው። ከሎኬሽን አንፃር አረቢክ የተለያየ ስለሆነ ካናናይዝ ሲደረግ ምን ተባለ? ነብዩ የሚያወሩበት ቁረይሺ ነበር የሚባለው። ምን በኋላ ትቀጥልኛለህ። ቆይ አንዴ ታገስ። ምን አልከኝ? አለ ወንድሜ ቆይ አንዴ ብሎ ሄዷል። እሺ ቆይ አንዴ ነው እንዲያለው። ግን አንተ ከቻልክ ቀጥል፣ ለሌሎች እንዲሆን ማለት ነው። እየት ሄደ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ሄደ እንዴ? ብቻ ከስሩን እየሰማህ ከሆነ አሁን ጀነራሊ 10 ቂራአቶች አሉ እንደዚህ ካኖኒካል ሁሉም የተስማማባቸው፣ ግን ከዛ በላይ ሊሆን ይችላል። እስከ ቅርብ ጊዜ 7 ነበረ፣ ግን ከዛ የተለያየ አቀራርም ሊመጣ ይችላል። ግን ቁርአኑ ተለይቶ ሳይሆን እነዚህ ደግሞ አቀራሮቹ ኔም የሚደረጉት ይሄ ከቃሪው ነው። ለምሳሌ አሁን አናፊ የሚባል አለ፣ አሲም የሚባል አለ እና እነዚህ የተለያዩ ቂራአት ቢሆኑ ሪዋያ ያላቸው ደግሞ ሪዋያ ማለት ትራንስሚት የሚደረግበት እንትን አለ፣ መንገድ አለ። አሁን ግን ሙስሊሞች ጀነራሊ አሁን የሚወስዱት ካየው ሐፍስ የሚባለው ነው። ሐፍስ እና አሲም የሚባለው ነው። አብዛኛው ሙስሊም ሀገራት ከሄድክ እሱን ነው የምንጠቀመው። ሌላም አሉ ደግሞ ወርሽ የሚባል አለ፣ ቃሉን የሚባል አለ። ግን ይሄ እንትን አንዱ ይበልጣል ሌላኛው ይበልጣል ሳይሆን ኢኳል ናቸው። ሁሉም ሬቨሌሽኖች ብቻ ነው ብለን ነው የምናምነው። ሐዲስ ላይም አለ እና ክርስቲያኖች የሚያስቡት እኮ አሁን ዲፈረንት ሬሲቴሽን ስለሆነ ብቻ ዲፈረንት ቨርዥን አለው ማለት አይደለም። እነሱ እኮ የክርስቲያኖች እኮ ችግሩ የተለያየ ማኑስክሪፕት ነው ያለው። አንድ ቦታ የሆነ ነገር ይላል፣ ሌላ ቦታ ሙሉ አይገኝም ያ ቨርስ። እንደዛ አይደለም። ይሄ ቁርአኑ ቀንሶ ምናምን ነገር ሳይሆን በቃ ቁርአኑ አቀራሩ ነው የሚለያየው። ይሄ እንደ ባይብል ቫሪያንት አንድ ነገር ተቀንሶ ተጨምሮ ምናምን ነገር ሳይሆን ራሱን ቁርአን በተለያየ መንገድ ይቀሩታልና እነዚህ ደግሞ አውቶራይዝ ተደርገዋል። ነብዩ የፈቀዷቸው ነገሮች ናቸው። በቁርአን ምንም የጎደለም ነገር የለም። የአንዱ ላይ ሌላኛው የሚያመጣው የዶክትሪን ለውጥ የለም እና ፕሮናውንሴሽናቸው ራሱ ይሄ መኻሪጅ የሚባለው ነገር መኻሪጅ አልኹሩፍ የሚባለው አሁን ተጅዊድ ላይ ትናንሽ ኪታቦች ሲቀራ ያለ ነገር ነው እና ብቻ አቀራሩ ሊለይ ይችላል እንጂ ቁርአኑ ራሱ ነው። ለምሳሌ አሁን በክርስቲያኖች በሚገባቸው መልኩ ብንወስድ
የሚለያዩ እንትኖች ቢኖሩ ፕሮናንሴሽን ወይም መኻሪጆች አወጣጣቸው ቢኖር ሚኒንጋቸው ዳያሌክቲክሊ እንትናቸው ይመሳሰላል። የሆነ አንድ አይነት ነው ቃሉ ግን አወጣጡ ምናምን ሊለያይ ይችላል። ኦራል ትራንስሚሽኑ ደግሞ ሊለይ ይችላል። አሁን ቂራአት እንደዚህ ነው ጀነራሊ ሪፕሬዘንት የሚደረገው። ሐሰን ሰላም አለይኩም። وعليكم السلام ورحمة الله وبركاته. السلام عليكم ورحمة الله وبركاته. እንዴት ናችሁ? ወአለይኩም ሰላም። አልহামዱሊላህ ደህና ነህ? አልহামዱሊላህ። ቀጥሉ። በጣም አሪፍ አድርገህ እያስረዳክ ነበር ሀቢቢ። አሪፍ ነገር ነው እየነገርከን ያለ ነው። ወጣ በእናት እሱ ቢኖር አሪፍ ነበረ። እስኪ ተመልሼ መጣ ይሆናል። እሺ አሁን ለነገሩ ክርስቲያኖች ሊሰሙ ሊሆን ይችላል አይደል? አሁን ምንድነው ቁርአን? ከዛ ብለን እንጀምርና ቁርአን ማለት ሙስሊሞች የምናምነው ሊትራል ወርድ ኦፍ ጋድ ነው። በቃ የፈጣሪ ቨርቤተም በቃ ቃል በቃል ያለው ነገር ነው ትራንስሚት ተደረገ ለነብዩ መሐመድ እንጂ ከራሳቸው ምናምን ነገር እንትን አይደለም። የሆነ እንትን ላይ ያለ ምንድነው ሐዲስ አልቁድሲ ላይ ለፍዙ ከነብዩ ሰለላሁ ዐለይሂ ወሰለም ንግግሩ ከነብዩ ሰለላሁ ዐለይሂ ወሰለም ማዕናው ግን ከአላህ ነው። ይሄ ግን ማዕናውም ቁርአን ሲባል ማዕናውም ለፍዙም ከአላህ Subhanahu Wa Ta'ala ነውና ይሄ ነገር ይሰማል፣ ይሸመደዳል፣ ሪሳይት ይደረጋል። ቁርአን ራሱ ማለት ትርጉሙ ቁርአን ሬሲቴሽን ነው፣ ንባብ ማለት ነው። ቁርአንም ጀነራሊ ሲባል አሁን የሆነ ኦራል የሆነ ሬቨሌሽን ነው፣ በንግግር የመጣ ሬቨሌሽን ነው። ቂራአት ማለት ደግሞ ያንን ሬቨሌሽን የምንቀራበት መንገድ ነው ማለት ነው። እነዚህ ቂራአት ደግሞ የተለያዩ አውቶሪቲ ያላቸው እንደ ቃሪው አይነት ማለት ነው። ግን ያ ቃሪ ከነብዩ ሰምቶ ነው ሲገናኙ ምናምን ነገር አንዱ ይሰማና ከነብዩ ሰምተሃል ምናምን ነገር ሲለው ወጥተው ሄዶ ቼክ ያደርጋሉ። ይሄ ነገር አውቶራይዝ የተደረገ ነው። ቂራአት ማለት ደግሞ የተለያየ ቁርአን አለ ማለት አይደለም። ግን የራሱ ቁርአን አቀራር ብዙ አውቶሪቲ ያላቸው ግን ሁሉም የተፈቀዱ አይነት አቀራሮች አሉ። በነብዩ ጊዜ የዛሬ 1400 ዓመት 7ኛው ሴንቸሪ ላይ ብንሄድ አረበኛ ከወሰድነው መልቲፕል የሆነ ዳያሌክቶች አሉት። ኮሎኪያል የሆነ ከአካባቢ አወራራቸው ይለያያል። ቫውል የሚባል ነገር የለም። ፈታተይን አሁን በማተይን ከስራተይን የሚባል ነገር የለም። እሱ ከቁርአን ከመጣ በኋላ እስልምና ሲስፋፋ ቁርአን ሌሎቹ እንዲቀሩት የመጣ ነገር ነው። ለሌሎች ማንበብ እንዲመቻቸው እንጂ አሁን ለዑመር ሄዳውን ፈታና ከስራ ደማ ብታየው እሱ አያውቀውም። ኦልሬዲ በቃ እንትን ነው፣ በጣም አድቫንስ ናቸው በአረቢክ ምናምን ነገር። ለዛም ነው ቁርአን ያስገረማቸው። እና ዶትስ የሚባል ነገር የለም። ይሄ ግን ሴም ስኬለተኑ በመልቲፕል በተለያየ ኮሬክት ዌይ እንትን ሊባል ይችላል። ሚኒንጉን የሚያውቁት ኮንቴክስቹዋሊ ነው ሲጠቀሙት። ያ ማለት አንድ ያገላለጽ ሮንግ የሆነ አገላለጽ የለም። ብቻ ጀነራል አይዲያውን ሙሉ ለሙሉ እስካልተቃረነው ድረስ ማለት ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እንትን ብለዋል። ይሄ ቁርአን የሚባለው ነገር በተለያዩ አህርፎች ወይም ሞድ ሁኔታዎች እንትን ተብሏል። ምንድነው ተገልጧል ይባላል። አሁን ደግሞ ይሄ ሱብሃንአላህ ረህማ ነው። የተለያዩ ትራይቦች አሉ። አስበው እስቲ አንዱን የሚያወሩበትን መንገድ አውቶራይዝ ተደርጎ ሌሎቹ ኔግሌክት ሲደረጉ፣ ግን የተለያዩ ትራይቦች በነብዩ ጊዜ የነበሩት በራሳቸው መልኩ እንዲቀሩ እንዳይከብዳቸውም እውነትም ረህመተን ሊል ዓለሚን ተብሎ አረ ነብዩ ሰለላሁ ዐለይሂ ወሰለም የተላኩት እንደዛ እንዲቀላቸው ተብሎ የተለያዩ እንትኖች ወረዱ፣ ቂራአቶች ወረዱ። ሁሉንም ደግሞ ጅብሪል ነው ያስተማራቸው የነበረው። አሁን ይሄ ንግሮቹ ደግሞ በሚኒንግ በማዕና ዩኒቲ ያላቸው በሚያስተላልፉት ነገር አላህ አንድ ነው፣ እንደዚህ አታርግ ነው፣ እንደዚህ ሙህከም አሉ፣ ሙተሻቢህ አሉ የቁርአን አያቶች፣ ግን በኤክስፕሬሽን ላይ ፍሌክሲቢሊቲ ያላቸው ማሊክ የውሚዲን አለ፣ ማሊክ የውሚዲን አለ። እና ቂራአት የሚባሉት ደግሞ የማኒፌስት እንዴት ነው ማኒፌስቴሽን በአማርኛ ምንድነው? ይሄ ኦሪጂናል ሞዶቹ የአቀራሮቹ የመጀመሪያው ኦሪጂናል ቴክስቱ ማኒፌስት የሚያደርግባቸው መንገዶች ናቸው። የተለያዩ አቀራሮች ሊኖሩ ይችላሉ ከትራይብ እንዳልኩት ማለት ቀደም። እና
አሁን ደግሞ ክርስቲያኖች ምናምን ነገር የሚያነሱት ነገር አለ። ይሄ ዲፈረንስ ያነሱልህና በቂርአቶች ጋር ልዩነት አላቸው ምናምን ነገር ይላል። ቂርአት አሁን የሚለያዩት በቫውል አሁን ቅድም ያልኩት ማሊኪና ማሊኪ ሊለያይ ይችላል። እና ይሄ ግን ኮንሶናንት ነው። እንግሊዝ ላይ ተምረኖ ድሮ ስንማረው ላይት ኮንሶናንት እና ሄቪ ኮንሶናንት ምናምን የሚባሉ አሉ። ማሊኪ እና ማሊኪ የሚደን ሲባል ኤ ናት። አሁን እዚህ ኤ ላይ ያለችው ኮንሶናንት ናት። እሷን ስታጠነክራትና ስትስባት ወይም ስታጠነክራት ይሄ ኮንሶናንት የሆነ አገላለጽ የሆነ ኤክስፕሬሽን መንገድ ነው እንጂ የሆነ ሚኒንግ ምናምን ነገር ተቀይሮ አይደለም። ሌላ ደግሞ የምናየው ቨርብ የሆነ ፎርም አለ። ቨርብ ማለት አክቲቭ አለ፣ ፓሲቭ አለ፣ ይሄ ግራማቲካል ኬስ ኢንዲንግስ የሚባሉ አሉ፣ ማይነር ወርድ ቾይዝ አለ። አሁን አንዳንድ ቦታ ሞር ፕሪፈሬብል የሆነ ወርድ ዩዜጅ አለ፣ ሌላ ቦታ መጠቀም ያለብህ አለመጠቀም ያለብህ አለ። ግን እነዚህ ነገሮች አንደኛ ነገር ፋንዳሜንታል የሆኑ የምናምንባቸውን ነገሮች እንትን አይለንም፣ ምንድነው አይወስድብንም። ለምሳሌ አሁን ቢብሊካል ማኑስክሪፕት ላይ ጆን 11 እስከ ጆን 20 ወይም 21 ድረስ አርሊ ማኑስክሪፕቶች ላይ የለም። አሁን ምንድነው ጂሰስ እዚህ ጋር የሚለው? ጂሰስ እዚህ ጋር የዓለማት ብርሃን ነኝ ይላል። የተለያዩ ዲቫይን የሆኑ ሪማርኮችን ፈጣሪነት ብሎ ፖይንት የሚያደርጉ ነገሮችን ይናገራል። አስበው ይሄ ነገር ወጣ ማለት እኮ ከባይብል አሁን ቫሊድ አይደለም፣ አብዛኞቹ አይቀበሉትም። ኮር የሆነ ፈንዳሜንታል ነገር ነው የወሰደው። ግን እንደዚህ አይነት ነገር የለም የኢስላሚክ ቅርአት የሚባሉት ላይ ማለት የአላህን ሲፋ እንትን አይልም፣ ነብይነትን እንትን አይልም። ህግጋቶችን ሙህከም የሚባሉትን ነገሮችን ይሄ ኡሙል ኪታብ የተባሉትን የእስልምና አሁን ሁለት አይነት ቁርአን አያቶች አሉ፣ ሙተሻቢህና ሙህከም የሚባሉት። ሙህከም የሚባሉት አሁን ለምሳሌ በቃ ሁክም የሚወጣባቸው ነገሮች ወደዚህም ወደዛም ብለህ የማያጠራጥሩ ነገሮች ላ ተቅቱሉ አንፉሰኩም ነፍሳችሁን አትግደሉ አሁን ሙህከም ነው። ወዴትም ወደዛም የሆነ የምትፋሰረው ነገር አይደለም፣ ቀጥተኛ እንትን። ሙተሻቢህ የሚባሉት ነገሮች አሉ ደግሞ ሁሉንም ሰው በቃ የሚያከራክር ምናምን ነገር፣ እነሱ ደግሞ በዒልም ውስጥ የጠለቁ ሰዎች የሚያውቁት ነገር ነው። ይሄ የሙጅተሂዶች ምናምን ቦታ ነው። እንደዚህ አይነት ነገር ሳይሆን የነብዮች ያለ ህግጋቶች አሉ። ህግጋቶችን አይለይጥም አይለውጥም። ሂስቶሪካል የሆነ ናሬቲቭ አለ፣ ሂስትሪውን አይቀይርም። ቂርአቶች ደግሞ አንድ አያ አይጨምርም። ይሄ መጽሐፍ ቅዱስ ማኑስክሪፕት ላይ እንዳሉት አዲስ ገባ፣ ኒው ኢንተርናሽናል ቨርዥን ላይ እንደዚህ ገባ፣ እንደዛ ወጣ ምናምን ነገር የለም። በዛ ላይ ደግሞ ኮንትራዲክት አያደርጉም። እና ቂርአት ላይ ደግሞ ኦፒኒየኖች አይደሉም እነዚህ ነገሮች። ኦፒኒየን የራሳቸው አመለካከት ሳይሆን የሆነ የምናገኘው ነገር ነው። አዲስ የሆነ ከመሬት ተነስተህ በጣም እንትን ከሆንክ ልታረክ ትችላለህ። በጣም ኤክስትሪም የሆነ ሊንግዊስቲክ አረቢክ ላይ በጣም ጎበዝ ከሆንክ የራስህን ቂርአት ልትቀራ ትችላለህ። ግን ጀነራሊ በአስሩ ነው የምትሄደው። ኦቴንቲክ የሆኑትም እነሱ ናቸው። አሁን ከአስሩ ደግሞ ኢስናዳቸው መታየት አለበት። ይሄ ወደ ላይ የሚወጣበት መንገድ ሰሂህ የሆነ ኢስናድ አለ፣ ኮንቲኒየስ የሆነ ኦራል ቼን። አሁን ያ ንግግር እስከ ነብዩ ሰለላሁ ዐለይሂ ወሰለም ይደርሳል ወይ አይደርስም ወይ ማየት አለብን። ሌላ ደግሞ ሉጋውን ማየት አለበት፣ አረበኛውን ማየት አለብን። ይሄ ሉጋ ላይ ያሉ ሰዎች ግራማቲካሊ አይተውት ግራመሩ ልክ መሆኑን አለመሆኑን ቼክ መደረግ አለበት። እና አርሊ መጽሐፍ ደግሞ ያልኩት ይሄ ከአቡበከር ጋር የነበረውን ኦሪጂናል መጽሐፍ ይሄ ኦስማኒክ የሚባለው ካኖኒካል የሆነ ቴክስት ከሱ ጋር ይጋጫል ወይም አይጋጭም የሚለውን ያንተ በራስህ እንኳን የሆነ አረቢክ ላይ በጣም ተምረህ እንትን ብትል እነዚህን ኮንዲሽኖች ማሟላት አለበት። ካልሆነ ይሄ ቅርአቱ ሬሲቴሽኑ እንትን ይባላል፣ ሪጀክት ይደረጋል። እና ይሄ ቅርአት የሚባለው ነገር በጣም ሬጉለስሊ ኮንትሮልድ የሆነ ትራንስሚሽን ሲስተም ያለው፣ በእስልምና ደግሞ እንደ ሐዲስ አይነት ሲስተም ያለ ምንም ነገር የለም። አሁን አንድ ክርስቲያን በምንም ተአምር አይነግርህም። አሁን ቅድም ያልኩት ቸርች ፋዘሩን ስጠይቀው የነበረው ከዮሐንስ ፖሊካርፕን አስተማሩ ይባላል። ፖሊካርፕ ደግሞ ኢግኔቲየስን አስተማረ ነው። ኢግኔቲየስ አይራኒየስን አስተማሩ ይባላል። እንደዚህ ይባላል። ግን ምንም አይነት የሆነ ቼን ኦፍ ትራዲሽን የለው። አንዱ አንደኛውን አለው ይባላል እንጂ እኛ እንደምናምነው ኢልሙ ሪጃል ምናምን ነገር ብሎ ነገር የለም። ኢልሙ ሪጃል የሚባል ነገር አለ ሐዲስ ላይ። ኢልሙ ሪጃል ማለት የወንዶች ዕውቀት ማለት ነው። የወንድ ልጅ ዕውቀት። አሁን ሐዲስ ላይ ያሉትን ሐዲስ ሴቶችም አሉ፣ ግን ጀነራሊ ወንዶች ስለሆኑ አብዛኛው ከነብዩ የምናውቀው ሐዲስ ከእናታችን አይሻ ረዲየላሁ ዐንሃ ነው የሚተላለፈው። እንደዛም ቢሆን ኢልሙ ሪጃል ከወንዶች አሁን ለምሳሌ ማን ነው 3 ሙሐዲሶች ብናነሳ አቡ ዙርዓ መሐመድ አቡ ዙርዓ አራዚ አለ፣ አራዚ አለ፣ ሌላኛው ደግሞ አቡ እስማኤል አራዚ አለ። እነዚህ በተመሳሳይ የነበሩ ሙሐዲሶች ናቸው። አቡ ዙርዓ አራዚ የሌሎቹ አስተማሪ ነበረ። አሁን ተማሪዎቹ የአስተማሪያቸውን ባዮግራፊ ይጽፋሉ።
ባዮግራፊው ማለት የት ነው የኖረው፣ እንዴት ነው የኖረው፣ ምንድን ውሸታም ነበር ወይ እንደዚህ ነበር ወይ። የእሱ አስተማሪ ደግሞ እንደዛውም ከዛ በፊት የነበረውን አስተማሪ ባዮግራፊ ይጽፋል። ከዛ በፊት የነበረው ባዮግራፊ ይጻፋል። አስተላላፊዎቹ በመሃል ያሉት እውነተኛ መሆናቸውን እናውቃለን። አይምሮ በሽተኛ ነበሩ ወይስ አልሆኑ የነበሩን እናውቃለን። አቂዳውን እናውቃለን። አንዳንድ ሰዎች አሉ አሁን ኢዕቲዛል አቂዳ ያላቸው ሙዕተዚላ የነበሩ ግን በፊቅህ ላይ የሆነ ከአቂዳ ጋር ያልተያዙ ነገሮች የምንወስድባቸው ነገሮች አሉ። አሁን ፊቅህ ላይ አብዛኛው ሐነፊ ፊቅህ ከሙዕተዚላ የመጣ ነው። ሰውየውን አይተነው የምንቀበልባቸው የተለያዩ እንትኖች አሉ፣ ሜተድና ሜቶዶሎጂዎች አሉና እነዚህን ሁላ አልፈው ነው ቂርአቶች የሚባሉት ነገር ሲመጡ እና አላኩል ያህል ጀነራሊ ይሄ ነው ፖዚሽኑ። ክርስቲያኖች ከሰማችሁ ጀዛከላሁ ኸይረን በረከላሁ ፊክ። የቁርአን በሰባት አህሩፍ ነው የወረደው ቁርአን ብለንም ሙስሊሞች እናምናለን። ሰባቱንም አህሩፍ ደግሞ ነብዩ አለይሂ ሰላቱ ወሰላም ጅብሪል እንዳስተማራቸው ይናገራሉ፣ በሐዲሳቸው ተናግረዋል። ናም ይሄንን ብቻ ነው ያልጠቀስክላቸው እንጂ ሁሉንም የነገር አልሐምዱሊላህ በጣም አሪፍ አድርገህ ነው የገለጽከው። በዚህ ላይ ግር ያላችሁ ሰዎች ከሙስሊሞችም ቢሆን ግር ያላችሁ ካላችሁ ገብታችሁ ጥያቄ መጠየቅ ትችላላችሁ። የትም ዓለም ያለ ቁርአን አሁን ላይ ማለት ነው የትም ዓለም ያለ ቁርአን ኢትዮጵያ ውስጥ የሚሆን በየትኛውም ክልል ሌላ ዓለም ውስጥ ከሰማይ በታች አሁን እየጠየቀች ነው። ከስር አህሩ ማለት አህሩፍ ነው የጠየቀችው ጥያቄ። አህሩፍ ለማለት ፈልጋለሁ። አህሩፍ ማለት ፊደላት። አይ እሷ ከስር ጠይቃለች የሆነች ልጅ። አሃኒ መልከተል አህሩፍ ማለት ሐርፍ አለ ፕሉራሉን ከወሰደው ነው አህሩፍ ይሆናል። ያ ማለት ይሄ ኦሪጂናል ሚኒንጉ ሞድ ወይም ሁኔታ ወይም ፎርምን ያሳያል። አሁን ባወራንበት ኮንቴክስት ደግሞ አይደለም የምልሽ ሌተር ኦፍ ዘ አልፋቤት ማለት አይደለም። አሁን እሱ እንዳሉ ደግሞ ሰበን አህሩፍ አሉ፣ ሰባት አህሩፎች አሉ። ሰባቱ ዲቫይንሊ በአላህ የተፈቀዱ አይነት ሬቨሌሽኖች ናቸው፣ አቀራሮች ናቸው እንጂ ሰባት መጽሐፍ ሳይሆን ሰባት አንዱን መጽሐፍ ሰባት አይነት የሆነ አህሩፍ አለው፣ ሰባት የሆነ አቀራር አለው። ይሄ ዲቫይንሊ ሪቪልድ የሆነ ነው። አይዲያው ከየት መጣ ካልሽ ይሄ ሐዲስ ሳይንስ ላይ አሐድ የሚባል አለ፣ ሙተዋቲር የሚባል አለ። አንድ ሰው ካየ አሐድ ነው የሚባለው። 10 ሰውና ከዛ በላይ ከሆነ ሙተዋቲር የሚባል ነገር አለና ሙተዋቲር ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም ያሉት። እና አሁን ይሄ ፓራፍሬዝ ባረግልሽ እንደዚህ ሳይሆን ያሉት ብቻ ቀጥታ ከነገርኩሽ እንትን ማለት ይከብዳል። ቁርአን ማለት በሰባት አህሩፎች የተገለጠ ነው። ከሰባቱ በቀለለላችሁ ቅሩ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ሙተዋቲር የሚባሉ ሐዲሶች በጣም ማሲቭሊ ትራንስሚትድ የሆኑ ሰዎች ናቸው። ኦልሞስት ኢምፖሲብል ነው ይሄን ነገር ዲናይ ማድረግ። ነብዩ አላሉትም ማለት ወደ ኩፍር ራሱ ይጠጋል እንደ አንዳንድ ዑለሞች ከሆነ። ይሄ ሰበን አህሩፍ ደግሞ ለምን ኤግዚስት ያደርጋል ምናምን ብሎ የሚጠይቅ ካለ አረቦች የተለያዩ ዳያሌክቶች ያወራሉ። ከአረብ ከቦታ ቦታ የተለያየ እንትን አንድ አይነት ብሎ ነገር የለም። አሁን ገጠር ያለው ጎጃም ያለ አማርኛ፣ አዲስ አበባ ያለ አማርኛ አንድ አይነት አይደለም። ይሄ ፕሮናውንሴሽናቸው ቮካብለሪውና ግራመሩ ራሱ ቫሪድ ነው አካባቢ። ኢስላም ደግሞ በዛ ሰዓት የተለያዩ ትራይቦች ጋር ነው እየተስማማ የነበረው። አላህ የፈጠረው እዚህ ጋር ፍሌክሲቢሊቲ እንዲኖር በሰዎች ላይም እንትን እንዳይላቸው እንዳይከብዳቸው ሰባት አህሩፎች በረህመት መልኩ ለኛ ወረደልን ማለት ነው። አህሩፍ ያልሆኑት ደግሞ ሰበን አህሩፍ የሚባሉት ነገር ሰባት የተለያየ ቁርአን አይደለም። ሰባቱ የሆነ እርስ በርስ የሆነ የሚወዳደሩ አይነት አይደሉም። ይሄ ከሰባቱ ደግሞ የሆነ ሂውማን ኢንተርፕሪቴሽን አይደለም፣ ከዛ በኋላ የመጣ ነገር ሳይሆን ሰባቱ የሚባሉት ዲቫይንሊ ሪቪልድ ናቸው። ጅብሪል ኢቅራእ ቢስሚ ረቢከ አለዚ ኸለቅ ብሎ እንዳስተማራቸው ለነብዩ ሰለላሁ ዐለይሂ ወሰለም ያስተማራቸው ነገሮች ስክራይባል የሆነ ሲጽፉ ተሳስተው ምናምን ነገር ሳይሆን ኮንትራዲክሽንም አይደለም፣ ግን አውቶራይዜሽን አላቸው። ከአላህ የመጡ ነገሮች ናቸው ማለት ነው። ግን እኮ አንድ ዜጋ ማለት ነው ቀደም ልለው የነበረው ነገር ነው ከመጠየቋ በፊት ቁርአን በምድር ላይ ያለ ከሰማይ በታች ሙስሊሞች አሉ በሚባሉበት አገር ሙስሊሞች ይኖሩበታል በሚባለው አገር
ያለው ቁርአን ከየትኛውም ዓለም ካለው ቁርአን ጋራ ይስማማል። አንደኛው የዓለም ክፍል 113 ያለው ምዕራፍ፣ ኢትዮጵያ ደግሞ ያለው 114 ያለው ምዕራፍ አታገኙ። ሁሉም በምድር ላይ ያለ ቁርአን 114 ምዕራፍ ያለው ነው። 114 ምዕራፍ ብቻ አይደለም። ለምሳሌ ሱረቱል በቀራ ሁለተኛው ምዕራፍ 286 አንቀጽ አለው። በሌላው ዓለም ሄዳችሁ ካላችሁበት ቦታ ለቃችሁ ሌላ ዓለም በምትሄዱ ጊዜ ቁርአኑን ብድግ አድርጋችሁ ብታዩት ምዕራፍ 286 አንቀጽ ታገኛላችሁ። እንዲሁም ሌሎች ቁርአኖች ማለት ሌሎች የቁርአን ክፍሎች ወይም ምዕራፎች የምዕራፍ መዛነፍ አታገኙ፣ የቁጥር መዛነፍ አታገኙ፣ በቦታው ታገኙታላችሁ። ይህ ቁርአን ራሱ ፕሪዘርቭድ ሆኖ ተጠብቆ ከ1400 ዓመት በላይ ተጠብቆ እንዲቀመጥ ያደረገው የራሱ የሆነ ጥበብ አለው ራሱ ማለት ነው። ኢትዮጵያ ውስጥ አሁን ለምሳሌ ትግራይ ክልል፣ አማራ ክልል፣ ኦሮሚያ ክልል፣ ሲዳማ ምናምን በየትኛውም ክልል ብትሄዱ ከትግራይ ክልል ቁርአን ይዛችሁ ብትሄዱ ሌላው ክልል ብትሄዱ ተመሳሳይ ቁርአን ታገኛላችሁ። ቁጭ ብላችሁ አንድ መስጊድ ውስጥ ገብታችሁ ማንበብ መማማር ትችላላችሁ። ከዛ ደግሞ ኢትዮጵያ ውስጥ የያዛችሁትን ቁርአን አሜሪካን ሀገር ይዛችሁት መሄድ ትችላላችሁ። እዛውም ተመሳሳይ ነገር ታገኛላችሁ። ቻይና ደግሞ ትሄዳላችሁ፣ ተመሳሳይ ነገር ታገኛላችሁ። ብራዚል ወይም ሜክሲኮ ብትሄዱ ተመሳሳይ ነገር ታገኛላችሁ። ገብቷችኋል? ግን እኮ አንተ ሱብሃንአላህ አስበው እስቲ ይሄ የኛን ቁርአንና ከመጽሐፍ ቅዱስ ጋር ወዳድሮ ቢባል አንደኛ ነገር ወደ ኋላ የሚመልሱበት የሆነ ማኑስክሪፕት የላቸውም። ኦሪጂናል የሆነ ማኑስክሪፕት የለም። ከምን ጋር የምታወዳድረው ራሱ የአንዱን ግሪክ ማኑስክሪፕት ከሌላኛው ግሪክ ማኑስክሪፕት ጋር ነው። በመሃል ተሳስቶ የሆነ ወጥ የሆነ ቋንቋ የለም ራሱ ለማወዳደር። እንትን አይተዋቸዋል ደግሞ ይሄ ኒው ኢንተርናሽናል ቨርዥን ላይ ከስር በቅንፍ ምናምን የሚያስገባቸው ሞስት ላይክሊ ይሉታል ነገር። ሱብሃንአላህ አስቡ። ሊሆንም ይችላል ላይሆንም ይችላል ስትባል ቁርአን ላይ በኦሪጂናል ማኑስክሪፕት ማርቆስ ወንጌል ምዕራፍ 16 ከቁጥር 8 ጀምሮ ከቁጥር 9 ጀምሮ እስከ 20 ድረስ ያለው የለም ኦሪጂናል ማኑስክሪፕት ላይ። ያ ብቻ አይደለም፣ ዛሬ እጃችን ላይ ያለው ምዕራፍ 16 ቁጥር 8 ላይ ራሱ ያለው ራሱን የቻለ ጭማሪ ያለበት እንግሊዘኛው ላይ እና አማርኛው ላይ ብታየው እንግሊዘኛው ላይ የሌለው አማርኛው ላይ አለ፣ አማርኛ ላይ ያለው እንግሊዘኛ ትርጉሙ ላይ የለም። ለምሳሌ ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ማን? ኢየሱስ። አማርኛው ላይ እንደዛ የሚል አለ። እንግሊዘኛው ላይ ግን ቅዱስ ወንጌል ሰጣቸው የሚል ነገር የለም። በጣም አደገኛ ነገር ነው እኮ። የእንትንስ ሰምቶ ታውቃለህ? ይሄ ሰብቲዩጀንት የሚባል አለ። ይሄ 81 አሃዱ ምናምን በቃ አዳዲስ የብሉይ ኪዳን ትራንስሌሽኖች ከዛ ነው የሚመጡት። ሰብቲዩጀንት የሚባል ከሂብሪው ወደ ግሪክ ትራንስሌት የተደረጉ ማለት በዛ ሰዓት የነበሩት ብሉይ ኪዳን ካኖኖች እና ሌጀንዱ የሚለው ሌጀንድ ነው ራሱ። ማን እንደጻፈው ሳይታው አለመታወቅ ብቻ ሳይሆን አስበዋል የሆነ በሆነ ሌጀንድ ምናምን ቁርአን መጻፉ ምናምን እንደዚህ ነው ብለህ ይባላል እኮ። እንደዚህ የሆነ ጊዜ ሰሃቦቹ ተሰብስበው ምናምን ነገር ማን እንደሆነ አይታወቅም፣ ግን የሆኑ 72 ሰሃቦች ተሰብስበው ቁርአኑን ጻፉት ምናምን ነገር ብለህ ትራንስሌት አደረጉት ከአረበኛ። ለምሳሌ እስቲ በዛ ሰዓት የነበረ ቋንቋ ፐርሺያን ነው አይደለ? ወደ ፐርሺያን ትራንስሌት ተደረገና ከፐርሺያን ያሉት ማኑስክሪፕቶች አሁን አስበው ከፐርሺያን ተነስተን የተለያየ ኮንቴክስት ያለውን ቋንቋ አረበኛ ላይ ሚኒንጉን መፈለግ ያኮ ነው ክርስቲያኒቲ። የሚገርመው እኮ ማለት ነው 80 አሃዱ መጽሐፍቶች አሉ አይደለ? ለምሳሌ 80 አሃዱ መጽሐፉ ላይ ያሉ መጽሐፍቶች እንደነ መቃቢያን ያሉ መጽሐፍቶች ዛሬ ላይ በአደባባይ ቢነበቡና በደንብ ነው ኢንተርፕሬትድ ቢደረጉ ክርስትና የሚባለውን እምነት ድራሹን ያጠፉታል። መሰረቱን ራሱ አታገኝም። ክርስትና የሚባለውን እምነት በመጽሐፈ መቃቢያን እና በሌሎች መጽሐፍቶች ራሱ ጭራሽ ክርስትና የሚለው እምነት ቦታ እንደሌለው ነገር ማሳየት ይቻላል። ያፈርሳሉ።
የገነቡትን ነገር ማለት ነው። ለምን ይመስልሃል 66ቱን ብቻ ተቀበለው እነዚህ መጽሐፍቶች አንቀበልም ብለው ያሻፈረኝ ያሉበት ምክንያት እንትን አፖክሪፋል ውስጥ ያስገባቸዋል አይደል? አዎ ውስጣቸው መጽሐፉ ውስጡ ይዘቱ ክርስትና የሚባለውን እንደ እምነት ራሱ የሚገዳደርና ጭራሽ ቦታ የሚያሳጣ ነው። እንደ እምነት ገብቶኛል። ቀደም አሁን 81 አሃዱ ምናምን ትራንስሌት የሚደረግበት ማለት ሰብቲዩጀንትም ይሉታል አንዳንዶቹ እና የመጀመሪያው ግሪክ ትራንስሌሽን ነው። በዛ ሰዓት ግብጽ ውስጥ የነበረው ይሄ ሄሌኒስቲክ የሆነ መሪ ነበር። ይሄ ከኢየሱስ ከስንት ሺህ ዓመት በፊት ነው። እና ኢየሩሳሌም ያሉትን አይሁዶች እና አገሩ ላይ ያሉትን አይሁዶች የተለያየ ነው የሚያወሩት። ግብጽ ያሉት ግሪክ ነው የሚያወሩት፣ ኢየሩሳሌም ደግሞ ሂብሩ ነው የሚያወሩት። በዛ ሰዓት የነበረ ግሪክ የሆነ መጽሐፍ ቅዱስ አልነበረም። እና እዛ ሰዓት የነበረው ሄሌኒስቲክ መሪ እዛ እንትኖቹ የበዙ ስለነበረ ግብጽ ውስጥ ያሉት አይሁዶች የሆነ ካልቸራል ኢንቴግሬሽን እንዲኖራቸው ከሀገሩ ጋር በደንብ እንዲስማሙ የራሳቸውን በግሪክ የሆነ መጽሐፍ ቅዱስ እንዲመጣላቸው አረጋቸው። 72 ሰዎች ሃይፕሪስቱ ወደ ኢየሩሳሌም ሃይፕሪስት መልእክት ላክና 72 ሰዎች መጡለት። ከሂብሪ ውስጥ የነበረው ውስጥ የተለያየ ሆነው 72ቱም ተመሳሳይ ትራንስሌሽን አመጡ ይባላል። 72ቱም ማን ይሁን ምን ይሁን ሰው ይሁን ጂን ይሁን የሚታወቅ ነገር የለም። እና እነዚህ 72 ትራንስሌት ያደረጉት ግሪክ ከነሱ ነው ተነስተው እንትን የሚሉት። ችግሩ ግን ማለት በግሪክ አሁን ከሄድክ ግሪክ ቲዮሎጂ ላይ ኤሎሂም አዶናይ የሚባሉት በሄብራይስጥ ለፈጣሪ የምንላቸው ሴሜቲክ ላንጉጆች ጀነራሊ አንድ ማለት አንድ ነው በሴሜቲክ ላንጉጅ። ቲዮስ ማለት በግሪክ ደግሞ ቲዮስ የሚለው የኤሎሂም የፈጣሪ ቃሉ ለነሱ ብዙ አይነት የሆነ ትርጓሜ አለው። በግሪኮች የሆነ በዛ ሰዓት የነበረው ሄሌኒስቲክ ፊሎሶፊ ስለሆነ ፌመስ የነበረው ግሪኮች ያንን ነገር ሲሰሙት ቲዮስ ማለት ለነሱ እንደውም ከጎኑ አንድ አድጀክቲቭ ማስገባት አለበት። አሁን ዮሐንስ ወንጌል ላይ ሲያመጣው ዱትራስ ቴዎስ ብሎ ነው የሚያመጣው፣ ሁለተኛው አምላክ ብሎ ነው የሚያመጣው እንደ ኢየሱስን ማለት ነው። መጀመሪያ ላይ የነበሩት ማኑስክሪፕቶች ላይ አሁን ግን የሉም። ሌሎቹ ደግሞ ዋና ያህዌን ሲያመጣው ዋና አምላኩን ሲያመጣው ይሄ መገለጽ የማይችለው መጠጋት የማይቻልበት ብርሃን ላይ የሚኖረውን ሲገልጸው ሃቴዎስ ብሎ ነው የሚጠይቀው። ታውቃለህ ይሄ አምላክ የሚለው ጋር ራሱ ከጎኑ አድጀክቲቭ ካላመጣህለት በግሪክ ላንጉጅ እንትን አይባልም። አስበው አንደኛ ከዛ አይነት ላንጉጅ ነው መጽሐፍ ቅዱሳቸውን ትራንስሌት ለማድረግ የሚሞክሩት። በጣም ኮንፊውዚንግ የሆነ ላንጉጅ ነው። እንደ ሴሜቲክ ላንጉጆች እንደ አማርኛ፣ እንደ አረበኛ፣ እንደ ሄብራይስጥ፣ ሲሪያክ ምናምን ነገር የሚባሉት ዲፋይንድ የሆነ ስትራክቸር የለውም። ግሪክ በጣም ፍሌክሲብል ነው። አሁን እንዳለው ሞደርን ሄብሪውና ሞደርን እንግሊሽ እንደሚባሉና ህግ የሌለው ላንጉጅ ተነስተው ነው መጽሐፍ ቅዱሳቸውን ትራንስሌት ለማድረግ የሚሞክሩት። አሁን 81 አሃዱ ከዛ ነው የሚመጣው። ሰብቲዩጀንት የሚባል አለ፣ ከሱ እየወረደ ኪንግ ጄምስ የሚባለውና አሁን 81 አሃዱ ኦልሞስት አይደንቲካል ናቸው ብታነባቸው ፓራል አድርገህ ማለት ተመሳሳይ የሆነ እንትን ስላላቸው ማኑስክሪፕት ትራዲሽን ስላላቸው እና ግሪክ በነገራችን በጣም በቃ ፕሮብሌማቲክ የሆነ ላንጉጅ ነው፣ እንደ ሌሎቹ አይደለም።